ሞደርን ፔሪዮዲክ ቴብል ነው። እንግዲህ ስለ ፔሪዮዲክ ቴብል ላይ በመናየበት ሰዓት እንግዲህ ሞደርን ፔሪዮዲክ ቴብል ማለት ነው እንግዲህ ሁሉም ሰው አሁን በየቤቱ ፔሪዮዲክ ቴብል ይኖረዋል። እንግዲህ እነዚህ ሞደርን ፔሪዮዲክ ቴብል ላይ ስንመጣ ማን ነው ዲስከቨርድ ያደረጋቸው? እንግዲህ ኤርሊ አተም ክላሲፋይድ ቱ ኤሌመንት የሚባሉት እነ ዶሚኔነርስ፣ ኒውላንድ፣ ሜንዲሊቭስ የሚባሉ ስለ ኤሌመንቶች ሲያስቀምጡ ቤዝድ ኦን ዘ አቶሚክ ዌይት ነበር ያስቀምጧቸው። ከፍተኛ ማስ ያላቸው መጀመሪያ ላይ ይመጣል። ለምሳሌ እዚህ ላይ ብንወስድ ፖታሽየምንና አርገን ብትወስዱ እዚህ ላይ እንግዲህ ፖታሽየም እዚህ 39 አለው። እንግዲህ አርገን የምንለው ደግሞ ኖብል ጋስ ነው። እዚህ መጥቶ ነበር መቀመጥ የነበረበት በማን በነ ሜንዲሊቭ በነ ዶብኔርስ እና በነ ኒውላንድ። ይሄኛው ደግሞ የት ነበር መሪ ያለበት? ሁለቱ የማይገናኙ ባህሪ ያላቸው እነዚህ ኖብል ጋዞች ግሩፕ ኤት ናቸው። ያው እነዚህ በራቸውን ዘግተው የሚቀመጡ ኤሌመንት ናቸው። ከማንም ጋር ሪአክት የማያደርጉ ከማንም ጋር የማይገናኙ ናቸው። ስቴብል ሆኖ የተቀመጡ ናቸው። እና ሞደርን ላይ ስንመጣ እንግዲህ ኤሌመንትስ አሬንጅድ ባይ ኢንክሪዚንግ ኦርደር ኦፍ ዘ አቶሚክ ነምበር ነው። እንግዲህ አሁን ከረንት የምንጠቀምበት ፔሪዮዲክ ቴብል ኤሌመንቶች አሬንጅ ሆኖ የተቀመጡት ባይ ኢንክሪዚንግ ኦርደር ኦፍ ዘ አቶሚክ ነምበርስ ነው። በአቶሚክ ነምበራቸው ቅደም ተከተል ነው የተቀመጡት። እንግዲህ ይህንን ያስቀመጠልን ማን ነው ብንባል ሄነሪ ሞስሊን የሚባል ኬሚስት ነው። ኤሌመንትስ አር አሬንጅድ ኢንክሪዚንግ ኦርደር ኦፍ ዘ አቶሚክ ነምበርስ ፍሮም ሌፍት ቱ ራይት ኢን ዘ ፔሪዮዲክ ቴብል ብሎ አስቀመጣለን። ከነዚህ ውስጥ እንግዲህ ስንመጣ ሞደርን ፔሪዮዲክ ቴብል ላይ ስንመጣ 7 ፔሪዮዶች አሉን፣ 8 ግሩፖች አሉ። በአጠቃላይ 18 ግሩፕ ያልናቸው ሜን ግሩፕ እና ሰብ ግሩፖች እንደምረን። ሜን ግሩፕ የሚባሉት ሌተር ኤን የሚጠቀሙ ናቸው። ሰብ ግሩፕ የሚባሉት ደግሞ ሌተር ቢን የሚጠቀሙ ናቸው። ሜን ግሩፕ የሚባሉት ኤስ ብሎክ እና ፒ ብሎክ ሜን ግሩፕ ኤሌመንት ይባላሉ። ይሄ ዲ ብሎክ ላይ እንግዲህ በምናይበት ሰዓት ቢቲውን ኤስ ብሎክ ኤንድ ፒ ብሎክ በኤስ ብሎክ እና በፒ ብሎክ መካከል የምናገኘው ይሄ ዲ ብሎክ ኤሌመንት እንለዋለን። ኢፍ ዘ ላስት ኤሌክትሮንስ ኢንተር ዊዝ ዲ ኦርቢት ዘ ኤሌመንትስ አር ዲ ብሎክ ኤሌመንት። ኢፍ ዘ ላስት ኤሌክትሮንስ ኢንተር ዊዝ ኤስ ኦርቢት ዘ ኤሌመንትስ አር ኤስ ብሎክ ኤሌመንት እንለዋለን። ኢፍ ዘ ላስት ኤሌክትሮን ኢንተር ዊዝ ፒ ኦርቢት ዘ ኤሌመንትስ አር ፒ ብሎክ ኤሌመንት እንለዋለን። እነዚህኞች በምናይበት ሰዓት ኤፍ ብሎክ ኤሌመንት እናቸዋለን። በተነስ ኤፍ ብሎክ ኤሌመንቶች ፔሪዮድ 6 እና ፔሪዮድ 7 ኤፍ ብሎክ ኤሌመንት ናቸው። እንግዲህ 7 ፔሪዮዶች አሉ ብለናል። ከሰባቱ ፔሪዮዶች ፔሪዮድ 1 to 3 ሾርት ፔሪዮድ እንላቸዋለን። ፔሪዮድ 4 ሎንግ ፔሪዮድ እንለዋለን። ፔሪዮድ እንግዲህ 5 እና 4ን ሎንግ ፔሪዮድ ስናቸው 6 ሎንገስት ፔሪዮድ እንለዋለን። 7ን ግን ኢንኮምፕሊት ፔሪዮድ ብለን እናስቀምጠዋለን ማለት ነው። እንግዲህ ፔሪዮድ ማለት ምን ማለት ነው? ፔሪዮድ ማለት it is the horizontal row ነው። the vertical column ደግሞ የምንለው ግሩፕ እንለዋለን። እንግዲህ ፔሪዮድ ምን ይገልጽልናል? እንግዲህ ፔሪዮድ የምንላቸው ሆሪዞንታል ይሄ እንግዲህ የምናየው ወደዚህ የምንመጣበት ልክ እዚህ ላይ ያለው ይሄ ፔሪዮድ እንለዋለን። ይሄን ወርታች የምናየው እንደገና ደግሞ ኮሎመን የሆነው ደግሞ ምን እንለዋለን? ግሩፕ እንለዋለን ማለት ነው። ከነዚህ በመነሳት እንግዲህ 18 ግሩፕ ማለት እንጂ ዋና መያዝ የሚጠበቅብን ግሩፕ 1 አልካሊ ሜታል these are A፣ ግሩፕ 2 አልካሊ እርዝ ሜታልስ፣ ግሩፕ 3 ቦሮን ፋሚሊ፣ ግሩፕ 4 ካርበን ፋሚሊ፣ ግሩፕ 5 ናይትሮጅን ፋሚሊ፣ ግሩፕ 6 ኦክሲጅን ፋሚሊ፣ these are ግሩፕ 7 ሃሎጂን፣ ግሩፕ 8 ኖብል ጋስ እንላቸዋለን። እንግዲህ እነዚህ ላይ ግሩፕ 1 የምንላቸው እነዚህ የመጀመሪያው እነዚህ ግሩፕ 1 ግሩፕ 2 እዚህ ነው የምንመጣው። ግሩፕ 3 4 5 6 7 8 እነዚህ እንግዲህ የሚያሳዩን የመጀመሪያው እነዚህ ሁለቱ ኤስ ብሎክ ኤሌመንት እንላቸዋለን። እነዚህን በምናይበት ሰዓት እነዚህ ኤስ ብሎክ እንላቸዋለን። እነዚህኞችን ስናይ ደግሞ ፒ ብሎክ ኤሌመንት እንላቸዋለን። ይሄኛውን በምናይበት ሰዓት ዲ ብሎክ ኤሌመንት እንለዋለን። ይሄኛውን ኤፍ ብሎክ ኤሌመንት እናቸዋለን ማለት ነው። እንግዲህ ፔሪዮድ የሚባለው these are the horizontal። ለምሳሌ ፔሪዮድ 1 የሚባሉት ሁለት ኤሌመንት ይዟል፣ ሃይድሮጅን እና ሂሊየምን ይዟል። ፔሪዮድ 2 እና ፔሪዮድ 3 8 ኤሌመንት እያንዳንዳቸው ይዟል። 1 2 3 4 5 6 7 8። ይሄ እንግዲህ ፔሪዮድ 6 የሚባለው ይሄኛው ነው። ፔሪዮድ 7 የምንላቸው ግን ኢንኮምፕሊት ፔሪዮድ ብለን የምናስቀምጣቸው ማለት ነው። እንግዲህ እነዚህ ላይ የሚያስቀምጡን ግሩፕ ስንመጣ ግሩፕ ዛት ኢንዲኬት ዘ ቫላንስ ኤሌክትሮን። ቫላንስ ኤሌክትሮኑ የአንድን አተም ግሩፑን ይነግረናል። ነምበር ኦፍ ሸሉ የአንድን አተም ፔሪዮድ ይነግረናል። እንግዲህ ፔሪዮድ ማለት ነምበር ኦፍ ሸል ነው። ግሩፕ ማለት ነምበር ኦፍ ቫላንስ ኤሌክትሮን ነው። እዚህ ግሩፕ ይገኛል፣ እዚህ ፔሪዮድ ይገኛል የሚለው ኤሌመንቱን በቀላሉ ማወቅ እንችላለን ማለት ነው። እዚህ ላይ እንግዲህ በምናይበት ሰዓት ይሄ መጀመሪያው እንግዲህ ኤስ ብሎክ ኤሌመንት ካል ለምሳሌ አሁን እዚህ ላይ ስንመጣ ሊቲየም ብትወስዱ 3 ነው አቶሚክ ነበሩ። ይሄን አስቀምጡ ብንባል 1s2 2s1 ተመልከቱ። ኤስ ብሎክ ላይ ያለቀው ኤስ ብሎክ ኤሌመንት እዚህ ይገኛል ማለት ነው። እቺ እንደገና በምናይበት ሰዓት ሁለቱ የተለያዩ ናቸው። እቺ የመጀመሪያዋ ኬ ሸል ነች፣ 2 ኤሌክትሮንስ ነው። ይሄኛው ደግሞ 1 ኤሌክትሮን አለ።
እቺ አንድ ኤሌክትሮን ምን ትባላለች? ቫላንስ ኤሌክትሮን። ቫላንስ ኤሌክትሮን ምን ይገልጽላችኋል? ቫላንስ ኤሌክትሮን ማለት ዘ ላስት አውተር ሞሽን ኦፍ ኤሌክትሮንስ ነው። ይሄ ቫላንስ ኤሌክትሮኑ ምን ይገልጽልናል? ግሩፕ 1 አልካሊ ሜታል። ግሩፕ ሲጻፍ አንድ ተብሎ አይጻፍም፣ በሮማን ነምበር ሲስተም ነው የሚጻፈው። ዚስ አር ግሩፕ 1። ነምበር ኦፍ ሼሉ ስንት ሼል አላችሁ? 2 ሼል አላችሁ። የመጀመሪያ 2 ኤሌክትሮን ይቀመጣል ከኒኩለሱ፣ ከዛ አንድ። ነምበር ኦፍ ሼሉ ምን ይገልጽላችኋል? ፔሪድ። ፔሪድ 2 ግሩፕ 1 ፔሪዮዲክ ቴብል ላይ መታችሁ ብትሄዱ ለምሳሌ ሊቲየም ሊቲየም ፔሪድ 1 ግሩፕ 2 1 2 እንግዲህ እዚህ ላይ በመጣ ፔሪድ 2 ላይ እናገኘዋለን፣ ግሩፕ 1 ላይ እናገኘዋለን ማለት ነው። ሌላ ኤሌመንትም እንደዚሁ ቢሰጠን ለምሳሌ ሌላ አንድ ኤሌመንት ብንወስድ ሶዲየም 11 ነው። ይሄስ ታስቀምጡት 1s2 2s2 2p6 3s1 10 መጣች። የመጀመሪያው 2 ኤሌክትሮን ነች። እነዚህ ሁለት ተመሳሳይ ናቸው 8። እቺ ለብቻዋ 1 ያትች የመጨረሻዋ ቫላንስ ኤሌክትሮን ትባላለች። ቫላንስ ኤሌክትሮን ደግሞ ምን ይገልጽላችኋል? ግሩፕን ይገልጽላችኋል። ይሄ እንደገና ስንት ሸላነ? 3 ነምበር ኦፍ ሼሉ ምን ይገልጽልናል? ፔሪድ 3 ግሩፕ 1 ብለን እንሄዳለን። ፔሪድ 1 2 3 ይሄው ፔሪድ 3 ግሩፕ 1 ብለን እናስገኘዋለን። ኤስ ብሎክ ኤሌመንት እናለን ማለት ነው። ሌሎችን ቢሰጡን በዚህ መሰረት ማስቀመጥ እንችላለን ማለት ነው። እንግዲህ እነዚህ የመጀመሪያዎች ኤስ ብሎክ ኤሌመንት እንላቸዋለን። ኤስ ብሎክ ኤሌመንት የሚባሉት ግሩፕ 1 እና ግሩፕ 2 ናቸው። እነዚህኞች ስንመጣ ፒ ብሎክ ኤሌመንት ናቸው። እነዚህ ፒ ብሎክ ኤሌመንቶች በአብዛኛው ነን ሜታል ናቸው። እዚህ ላይ ያሉት እነዚህ ነን ሜታል ናቸው። እነዚህ ዲ ብሎክ ላይ ስንመጣ ደግሞ ሜታሎች ናቸው። ኤስ ብሎኮችም ሜታል ናቸው። እዚህ ላይ ስንመጣ ደግሞ ላክታናይድ እና አንታናይድ የምንላቸው ኤፍ ብሎክ ኤሌመንቶች እናቸዋለን ማለት ነው። ከዛ እንግዲህ በመቀጠል ክላሲፊኬሽን ኦፍ ኤሌመንት እዚህ ላይ ኤስ ብሎክ፣ ዲ ብሎክ፣ ፒ ብሎክ እያለ ተቀምጦልናል ማለት ነው። እንግዲህ ፕሮፐርቲያቸው ምንድን ነው? አቶሚክ ራዲ ማለት ምን ማለት ነው? እንግዲህ ፔሪዮዲክ ፕሮፐርቲያቸውን ስናይ አቶሚክ ራዲየስ እና አቶሚክ ሳይዝ ይለያያል። አቶሚክ ራዲ የምንለው ሁለት ተመሳሳይ ሆኑ አተሞች ከኒኩለሱ እስከ ኒኩለሱ ድረስ ያለው ርቀት አቶሚክ ራዲ ይባላል። ለምሳሌ ሁለት ተመሳሳይ አተሞች ማለት ይሄ ኒኩለስ ነው። ሃይድሮጅን እዚህ ላይ ቢሆን እዚህ ላይም ሃይድሮጅን ሞለኪል ቢሆን ሁለት ተመሳሳይ አተሞች ናቸው። ሃይድሮጅን ከዚህ ከኒኩለሱ ድረስ ያለው ኒኩለስ ይሄ አቶሚክ ራዲ ይባላል። ወይም ዘ ዲስታንስ ቢትዊን ከኒኩለሱ እስከ ኒኩለስ ወይም ሃፍ ኦፍ ዘ አቶሚክ ሳይዝ የሱ ግማሽ ማለት ነው። አቶሚክ ሳይዝ ግን የሚባለው ከኒኩለሱ ይሄ ጻረ ኒኩለስ ከኒኩለሱ እስከ ቫላንስ ኤሌክትሮን ድረስ ያለው አቶሚክ ሳይዝ እንለዋለን። እንግዲህ as we move from across a period ማለት ሌፍት ቱ ራይት ስንሄድ አቶሚክ ሳይዝ is decrease አቶሚክ ሳይዝ እየቀነሰ ይመጣል። but effective nuclear charge is increase። ይሄ እንዴት ነው የሚገለጸው? across a period የሚባለው እዚህ ላይ የሚያሳያችሁ ይሄ ነው። from left to right ከዱ አቶሚክ ሳይዙ ይቀንሳል ይላል። ለምንድን ነው? ነምበር ኦፍ ፕሮቶኑ እየጨመረ ነው የሚመጣው። ነምበር ኦፍ ፕሮቶን ማለት ኒኩለስ ውስጥ ያለው ፖዚቲቭ ቻርጁ በጣም እየጨመረ ስለሚመጣ አትራክቲቭ ፎርስ ወይም ኢፌክቲቭ ኒኩለር ቻርጁ ምን ያደርጋል ማለት ነው? ሳይዙን ሽሪንክ እያደረገው ይመጣል ማለት ነው። እንዲቀንስ ያደርገዋል። አንደኛው ሪዝን ነው። ፍሮም ሌፍት ቱ ራይት ከዱ አክሮስ ኤ ፔሪድ አቶሚክ ሳይዙ ይቀንሳል፣ ዲክሪዝ ያደርጋል ይላል። ለምንድን ነው ዲክሪዝ የሚያደርገው? ነምበር ኦፍ ፕሮቶኑ ስለሚጨምር። ለምሳሌ ሶዲየም ወይም ናይትሮጅን፣ ኦክሲጅን እና ፍሎሪን ብትወስዱ ይሄኛው ናይትሮጅን 2.5 ነው፣ 2.6 ነው፣ ይሄኛው 2.7 ነው። ተመልከቱ ነምበር ኦፍ ሼላቸው ተመሳሳይ ነው፣ ኮንስታንት ነው፣ 2.2 ነው። ነምበር ኦፍ ፕሮቶናቸው ግን ምን እየጨመረ ነው? ኒኩለስ ውስጥ ያለው ፕሮቶኑ እየጨመረ 5 6 7 በዚህም ሰዓት የዚህ እየጨመረ መንጣት አትራክቲቭ ፎርሱ ከፍተኛ ያደርገዋል ማለት ነው። በዚህም አቶሚክ ራዱን እንዲቀንስ ያደርገዋል ማለት ነው። እንግዲህ ከዚህ አሬንጅ አስቀምጡ ብንባል እንግዲህ አቶሚክ ሳይዝ ላይ ስንመጣ እዚህ የምናየው ካታይን እና አናይን የሚባላል። ለምሳሌ አልሙኒየም 3+፣ ማግኒዥየም 2+ ኤንድ ሌላ አንድ ኤሌመንት ብንወስድ አልሙኒየም 3+፣ ማግኒዥየም 2+፣ ኦክሲጅን 2- እንደዚህ ቢሰጠን ይሄኛው የመጀመሪያው ካታይን ነው። 3 ኤሌክትሮን ሲሰጠው 2 8 ይሆናል። 13 ነው አቶሚክ ነምበሩ። ይሄኛው ደግሞ 12 ነው። ይሄኛው ደግሞ 8 ነው። ይሄኛው 2 ኤሌክትሮን ሲሰጠን 2 8 ይሆናል። ይሄኛው 2 ተቀበለ 2 8 ይሆናል። 2 6 ነበር የሚቀመጠው። ተመልከቱ የትኛው ስሞለስት ሳይዝ አለው ብትባሉት ላይ ዘ ሞር ካታይን ሞር ፖዚቲቭ ቻርጅ አለው ሳይዙ ይቀንሳል ማለት ነው። ለምን? ኤሌክትሮን ሉዝ አድርጓል ሰጥቷል። which one largest size ብትባሉ ግን ሞር ኤሌክትሮን የተቀበለው። ተመልከቱ ሁሉም ስትያቸው እዚህ 2 8 2 8 2 8 ነው። የትኛው ነው ስሞለስት ሳይዝ አለው ብትባሉ ዘ ስሞለስት ሳይዝ ያለው ይሄ አልሙኒየም ይሆናል። ለምን? 3 ኤሌክትሮን ስለሰጠ ሳይዙ ትንሽ ይሆናል። ከዛ ማግኒዥየም፣ ከዛ ኦክሲጅን። የትኛው ነው ትልቅ ሳይዝ ያለው? which one is the largest size ብትባሉ ላርጀስት ሳይዝ የሚኖረው ኦክሲጅን ነው። ለምን? 2 ኤሌክትሮን ተቀብሏል። ኔጌቲቭ ነው ማለት ኤሌክትሮን ጌን አድርጓል።
ወይም ተቀብሏል እንላለን ማለት ነው። በእነዚህ መሰረት እናስቀምጣለን ማለት ነው። አሁን እዚህ ጥያቄው ላይ ስትመጡ ካልሽየም 2 ሰጥቷል፣ አልሙኒየም ፖታሽየም 1 ሰጥቷል፣ አልሙኒየም 3 ሰጥቷል። የትኛውን ኢንክሪዚንግ በአቶሚክ ላይ ሲቀመጥ ብንባል ትንሽዬ ሳይዝ ያለው ማን ነው? አልሙኒየም ይሆናል። ለምን 3 ኤሌክትሮን እዚህ ላይ ሰጠው። ከዛ ማን ይመጣል? ካልሽየም ይመጣል። ከዛ ፖታሽየም ይመጣል። እዚህ ላይም ስትመጣ እንግዲህ የዚህ ላይ መሆን ያለበት ትክክል አይደለም። ይሄ ማይነስ ነው ማለት 1 ኤሌክትሮን የተቀበለው፣ ይሄኛው 2 ኤሌክትሮን ተቀብለዋል። ይሄኛው ማይነስ ሊሆን አይችልም ተመሳሳይ። እነዚህ ላይ የምንመጣበት ሰዓት ካታይን እና አናይን ስናይ the more positive charge the smaller the atomic size, the more negative charge the largest the atomic size. ሞር ኤሌክትሮን ሰጥቷል ማለት ሳይዙ እያነሰ ይመጣል ማለት። ሞር ኤሌክትሮን ተቀብሏል ማለት ነው ሳይዙ እየጨመረ ይመጣል ብለን እናስቀምጣለን ማለት። እንግዲህ አዮናይዜሽን ኤነርጂ ማለት ምን ማለት ነው? እንግዲህ አዮናይዜሽን ኤነርጂ ማለት it is the minimum amount of energy required to remove electrons from the gaseous atom to form cations. አንድን ኤሌክትሮን ከኒኩለስ ውስጥ ለማስወገድ የምንጠቀምበት ኢነርጂ ነው። this is ionization energy ነው። ለምሳሌ ተመልከቱት ኤክስ ጋዝ ሪአክቲቭ ionization energy ምን እዚህ ላይ ተፈጠረላችሁ? ካታይን ተፈጠረልን። እዚህ ኤሌክትሮን ሪሙቭ አደረገልን ማለት ሪሙቭ ኦፍ ኤሌክትሮን ሲያረን ለዛ ነው። እንግዲህ ionization energy የመጀመሪያውን ቫላንስ ኤሌክትሮን ለምሳሌ ሶዲየም ስናስቀምጠው እንግዲህ የመጀመሪያው 2 ኤሌክትሮን ይቀመጣሉ። እነዚህ እንግዲህ ኒኩለስ አለ እዚህ ውስጥ 2 ኤሌክትሮን ተቀመጠ። ሁለተኛው ላይ 8 1 2 3 4 5 6 7 8 ሶስተኛው ላይ ስንት ኤሌክትሮን ይቀመጣ? 1። እቺን የመጨረሻዋን ኤሌክትሮን የማስወገድ ሂደት ምን ይባላል? አዮናይዜሽን ኤነርጂ እንለዋለን። ይሄኛው ስንመጣ ፈርስት አዮናይዜሽን ኤነርጂ፣ ሰከንድ አዮናይዜሽን ኤነርጂ፣ ሰርድ አዮናይዜሽን ኤነርጂ እያልን መጣን። በዚህም የተነሳ ፈርስት አዮናይዜሽን ኤነርጂ ሌዛን አዮናይዜሽን ኤነርጂ ኦፍ ዘ ሰከንድ ሌዛን አዮናይዜሽን ኤነርጂ ኦፍ ሰርድ እያልን መጣን ማለት ነው። እንግዲህ አዮናይዜሽን ኤነርጂ ምን አፌክት ያደርገዋል? what are the factor that affecting ionization energy? አዮናይዜሽን ኤነርጂን አፌክት ሊያደርጉ የሚችሉት አንደኛው ሳይዝ ነው። ሳይዝ እንዴት አፌክት ያደርገዋል? ሳይዙ እየጨመረ ሲመጣ አዮናይዜሽን ኤነርጂው እየቀነሰ ይመጣል። ሁለተኛ ኒኩላር ቻርጅ ነው። ኒኩላር ቻርጅ ማለት ዘ ቶታል ፖዚቲቭ ቻርጅ ኢን ዘ ኒኩለስ ነው። ይሄን ቶታል ፖዚቲቭ ቻርጁ እየጨመረ ሲመጣ አዮናይዜሽን ኤነርጂው እየቀነሰ ይመጣል ማለት ነው። ሁለተኛ ነምበር ኦፍ ኦርቢት ወይም ኦርቢታል ኔቸር ኦፍ ኦርቢታል ነው። ኔቸር ኦፍ ኦርቢታል የሚባሉት ሃፍ ፊልድ እና ፉል ፊልድ ሲሆኑ ፉል ፊልድ የሚባሉት ለምሳሌ 6 በሚሆንበት ሰዓት 10 ሲሆኑ እነዚህ ምንድናቸው? ፉል ፊልድ ናቸው። ሃፍ ፊልድ የሚባሉ ደግሞ 3 7 5 በሚሆንበት ሰዓት እነዚህኞችም ስቴቢሊቲ መስራት ስለሚያደርግ እንግዲህ ኦርቢት ማለት ስቴብል እና አንስቴብል ናቸው ነው አፌክት ያደርጉታል ማለት ነው። እንግዲህ ኤሌክትሮ አፊኒቲ ማለት ምን ማለት ነው? እንግዲህ ኤሌክትሮ አፊኒቲ ማለት እንግዲህ የሚያሳያችሁ the amount of energy released when an electrons added to the isotope ኤሌክትሮን ወደ ራሱ ስቦ ማምጣት ማለት ነው። ይሄ የሚያሳያችሁ እዚህ እንግዲህ ይሄ ጋዝ አለ ፕላስ ኤሌክትሮን አድርገን ይሄ ይፈጠርናል ፕላስ አዮናይዜሽን ኤነርጂ። እንግዲህ አዮናይዜሽን ኤነርጂ ኤሌክትሮ አፊኒቲ ምንድነው ብንባል ኤሌክትሮ አፊኒቲ ኤግዞተርሚክ ፕሮሰስ ነው። አዮናይዜሽን ኤነርጂ ግን ኢንዶተርሚክ ፕሮሰስ ነው። አዮናይዜሽን ኤነርጂ ፍሮም ቶፕ ቱ ቦቶም ኢን ዘ ፔሪዮዲክ ቴብል በፔሪዮድ እና በግሩፕ ስትመጡ አዮናይዜሽን ኤነርጂ አክሮስ የፔሪዮድ ምን ያደርጋል? ኢንክሪዝ ያደርጋል። ዳውን የግሩፕ ግን ዲክሪዝ ያደርጋል። ለምንድነው አዮናይዜሽን ኤነርጂም ኤሌክትሮ አፊኒቲ ዳውን የግሩፕ ዲክሪዝ የሚያደርጉት ብንባል ምክንያቱም አቶሚክ ሳይዙ እየጨመረ ሲመጣ ፍሮም ቶፕ ቱ ቦቶም አዮናይዜሽን ኤነርጂ እየቀነሰ ይመጣል ማለት ነው። አክሮስ የፔሪዮድ ግን ስነድ አዮናይዜሽን ኤነርጂ ኤንድ ኤሌክትሮ አፊኒቲ ኢንክሪዝ ያደርጋሉ። ለምንድነው እነሱ የሚጨምሩት ብንባል አቶሚክ ሳይዝ ዲክሪዝ ስለሚያደርግ አክሮስ የፔሪዮድ ፍሮም ሌፍት ቱ ራይት ኢን ዘ ፔሪዮዲክ ቴብል አቶሚክ ሳይዝ ዲክሪዝ but electro affinity and ionization energy non metallic character እነዚህ በአብዛኛው ምን ያደርጋሉ ማለት ነው? ይጨምራሉ ማለት ነው። ዛዘርስ ኤሌክትሮ ኔጋቲቪቲ እንግዲህ ኤሌክትሮ ኔጋቲቪቲ የሚባለው ምንድነው? ወይም የኤሌክትሮ ውዴታ ይባላል። it is the tendency of an atom attract towards የራሱ ወደ ራሱ ኤሌክትሮን በከፍተኛ ስቦ ማምጣት ማለት ኤሌክትሮ ኔጋቲቭ ነው ማለት attract electron by itself። ለምሳሌ the more electro negative element የሚባሉት ለምሳሌ እና ሃሎጅን ግሩፕ 7 ፍሎሪን ክሎሪን ብሮሚን አዮዲን እነዚህ በምናይበት ሰዓት the more electronegative element ይባላሉ። ስቴብል ለመሆን it needs 1 electrons እንግዲህ ባላንሳቸው አይታችሁ ከሆነ ፍሎሪን ለምሳሌ ስናስቀምጠው ፍሎሪን F ነው ሲምቦሉ 9 አቶሚክ ነምበሩ 2 7 ስቴብል ለመሆን 8 ለመሆን 1 ኤሌክትሮን ይፈልጋል። 1 ኤሌክትሮን ስለሚፈልግ the more stable ይሆናል ማለት more electronegative element ይሆናል ማለት ነው። ይሄ የሚያሳያችሁ እንግዲህ the more electronegative from top to bottom in the periodic table electronegativity is decrease electronegativity ይቀንሳል። ለምን? አቶሚክ ሳይዙ ስለሚጨምርበት በት አክሮስ የፔሪዮድ ስከዱ ግን አክሮስ የፔሪዮድ ስከዱ
ኤሌክትሮኔጋቲቪቲስ ኢንክሪዝ ያደርጋል እስከ ኖብል ጋዞች ድረስ። ለምንድን ነው የሚጨምርበት ምክንያት? አቶሚክ ሳይዝ ስለሚቀንስልን ማለት ነው። እነዚህ እንግዲህ እዚህ ላይ ያሉት ናቸው። አሬንጅ እነዚህ ኤሌመንቶች አስቀምጡ ብንባል አክሮስ ኤ ፔሪድ ዳውን ኤ ግሩፕ። ለምሳሌ ቦሮን የሚባለው 5 ነው አቶሚክ ነበሩ። ይሄኛው 11 ነው፣ ይሄኛው 9 ነው፣ ይሄኛው 8 ይሆናል። ይሄን ስታስቀምጡት 2 3 ብለን እናስቀምጠዋለን። 2 8 1 ይሄኛው 2 7 ይሄኛው 2 6። አሁን ስናስቀምጣቸው መጀመሪያ ሶዲየም ይቀመጣል። ከዛስ ቀጥሎ ማለት ትንሽ ሸል ያለው ይሄኛው ነው 6 ኦክሲጅን ይቀመጣል። ቦሮን ከዛ ማን ይቀመጣል? ኦክሲጅን ይቀመጣል። ከዛ ማን ይቀመጣል? ፍሎሪን። ይሄ ነው አክሮስ ኤ ፔሪድ ስንል እንግዲህ ኤሌክትሮኔጋቲቪቲ ምን እያደረገ የሚሄደው እየጨመረ ይመጣል። ለምን? አቶሚክ ሳይዙ ስለሚቀንስለት ማለት ነው። እንግዲህ የመጀመሪያ ማን ሲቀመጡ እንደዛ አድርገን እናስቀምጣቸዋለን ማለት ነው። ይሄ እንግዲህ እንደዛ አድርገን ብናስቀምጣቸው በምናይበት ሰዓት ይሄ አያስፈልገንም። እንደዛ አድርገን ሶዲየም፣ ቦሮን፣ ኦክሲጅን፣ ፍሎሪን ብለን እናስቀምጣቸዋለን ማለት ነው። ይሄ የሚያሳያችሁ እንግዲህ እነሱ ሁሉም ተመሳሳይ ሳይዝ ነው፣ ግን ኢፌክቲቭ ኒኩሊር ቻርጁ ምን እያደረገ ይመጣል? እየጨመረ ይመጣል። ኢፌክቲቭ ኒኩሊር ቻርጁ እየጨመረ በመጣበት ሰዓት ሳይዙ ምን ያደርጋል ማለት ነው? እንዲቀንስ ያደርገዋል ማለት ነው። ከዛ መቀጠል እንግዲህ ሜታሊክ ካራክተር ነው። እንግዲህ ሜታሊክ ካራክተር ማለት እነዚህ የብረት አስተኔ ባህሪያት የምንላቸው ማለት ነው። ይሄ ሜታሊክ ካራክተር እንግዲህ ፍሮም ቶፕ ቱ ቦቶም ኢን ዘ ፔሪዮዲክ ቴብል ዳውን ኤ ግሩፕ ማለት ነው። ሜታሊክ ካራክተር ኢዝ ኢንክሪዝ በት አክሮስ ኤ ፔሪዮድ ፍሮም ሌፍት ቱ ራይት ሜታሊክ ካራክተር ኢዝ ዲክሪዝ ነን ሜታሊክ ካራክተር ኢዝ ኢንክሪዝ። ሌፍት ቱ ራይት በፔሪዮዲክ ቴብል ስንሄድ እንግዲህ ፔሪዮዲክ ቴብል ላይ ስንመጣ ይሄ የሚያሳያችሁ ሌፍት ቱ ራይት ወደዚህ እንደዚህ በምንመጣበት ሰዓት ሜታሊክ ካራክተር እየቀነሰ ይመጣል። ነን ሜታሊክ ካራክተር ግን እየጨመረ ይመጣል። እነዚህ ፒ ብሎክ ኤሌመንቶች በአብዛኛው ምንድን ናቸው? ነን ሜታል ናቸው። ፍሮም ቶፕ ቱ ቦቶም በግሩፕ ግን ስንመጣ ወደ ላይ በምንወርድበት ሰዓት እዚህ ላይ ስንመጡ ወርታይ ስንመጡ ሜታሊክ ካራክተር ምን እያደረገ ይመጣል? እየጨመረ ይመጣል። ነን ሜታሊክ ካራክተር ምን እያደረገ ይመጣል? እየቀነሰ ይመጣል ማለት ነው። እንግዲህ ሜታሊክ ካራክተርን በምናይበት ሰዓት አክሮስ ኤ ፔሪድ ሜታሊክ ካራክተር ኢዝ ዲክሪዝ ዳውን ኤ ግሩፕ ሜታሊክ ካራክተር ኢዝ ኢንክሪዝ ብለን እናስቀምጣለን ማለት ነው። እንግዲህ ይሄ ዳያግራሙ ላይ ተቀምጦልናል። እንግዲህ አድቫንቴጅ ኦፍ ፔሪዮዲክ ቴብል ክላሲፊኬሽን ምንድነው? አድቫንቴጁ አንደኛው ዘ ክላሲፊኬሽን ኦፍ ዘ ኤሌመንት ቤዝድ ኦን ዘ አቶሚክ ነምበር ነው። ኤሌመንቶችም በአቶሚክ ነምበራቸው የተቀመጡት። ከነዚህ ውስጥ ዋና ፐርፐዙ ምንድነው? አድቫንቴጁ ብንባል ቱ ዲተርማይን ፊዚካል ኤንድ ኬሚካል ፕሮፐርቲ ኦፍ ኤሌመንት፣ የአንድን ኤሌመንት ፊዚካል ፕሮፐርቲው ምንድነው፣ ኬሚካል ፕሮፐርቲው ምንድነው የሚለውን ለመለየት ነው። ለምሳሌ በአንድ ግሩፕ የሚገኙ ኤሌመንቶች ተመሳሳይ ኬሚካል ፕሮፐርቲ ያላቸው፣ ፔሪዮድ ስንመጣ ደግሞ ነምበር ኦፍ ሸሉን ይገልጽልናል። ተመሳሳይ ሸል ካላቸው በአንድ ፔሪዮድ ይገኛሉ። ተመሳሳይ ቫላንስ ኤሌክትሮን ካላቸው በአንድ ግሩፕ ይገኛሉ። እንግዲህ የአንድን ኤሌመንት ፕሮፐርቲውን ለማጥናት አንደኛው ትልቁ አድቫንቴጅ ያ ነው። ምን አይነት ፕሮፐርቲ ያለው፣ ሪአክቲቭ ነው፣ ለስ ሪአክቲቭ ነው፣ ሞር ሪአክቲቭ ነው የሚሉን ነገሮች ለመለየት እንጠቀምበታለን ማለት ነው። እነዚህ እንግዲህ እያንዳንዳቸው ፔሪዮድ ማለት ምን ማለት ነው፣ ግሩፕ ማለት ምን ማለት ነው፣ ስንት ፔሪዮዶች አሉን፣ ስንት ግሩፖች አሉን የሚለውን ነገር በአጠቃላይ ለማስቀመጥ እንጠቀምበታለን ማለት ነው። እና 7 ፔሪዮዶች አሉን፣ 8 ግሩፖች አሉን፣ ወይም 18 ግሩፕ እናለን። ሜን ግሩፕ እና ሰብ ግሩፕ ብለን ከፋፍለን ስናስቀምጣቸው ማለት ነው። ከዛ ቦቶም ላይ መቀመጥ ያለባቸው እነማን ናቸው? ላክታናይት እና አንታናይት ሲሪስ ወይም ኤፍ ብሎክ ኤሌመንት፣ ፒ ብሎክ የት ይቀመጣሉ፣ ዲ ብሎክ የት ይቀመጣሉ፣ ኤስ ብሎክ የት ይቀመጣሉ የሚለው አድቫንቴጁ እንግዲህ ለኤሌመንቶች በቀላሉ ለመለየት የምንጠቀምበት እንላለን ማለት ነው። የዛሬ ያለን ርዕሳችን እዚህ ላይ ይመስላል። ስላዳመጣችሁኝ አመሰግናለሁ።